ሆነ በገንዘቦቻቸው በልጆቻቸው ተጋራቸው የተስፋ ቃል መገባላቸው ሰይጣንም ማታለል እንጂ የተስፋ ቃልን አይገባላቸው ባጥልና ሐቅ የውመል ቂያማ ሲሰባሰብ ሙዚቃ ከየትኛው ነው የሚሆነው ሰውየው አለ ከባጥል فقال ابن عباس አለው በልሂድ ለራስህ ፈትዋ ሰጥተሃል وهل بعد الهدى ከመመራት በኋላ الا الضلال ጥሜት አለ እንዴ فاتقوا الله يا امه اللهم فروا لا اله الا الله ህዝቦች ሆይ اتقوا الله يا امه اللهم فروا የቁርአን ህዝቦች ሆይ اتقوا الله اللهم فروا የሱረቱ الحديد ህዝቦች የሱረቱ القتال የሱረቱ الانفال يا ايها الله አንተ በአላህ ላይ የምታላግጥ ሆይ اتق الله الذي الله عز وجل ፍራ ሙዚቃንና ስለ ሴት ማውራትን ራቅ እውነታን ተናገር አላጋጭ ምን መንገድ ራቅ መንገድ የሚሰብር አይደለም ጀግና አላህን የሚፈራ ነው ጀግና የአላህ ባሮች ከአላህ እርዳታ ትፈልጋላችሁ የበላይነትና መመቻቸትን ትፈልጋላችሁ ልጆቻችሁን በወንድነት ለማሳደግ ትፈልጋላችሁ ሴቶች ትፈልጋላችሁ ንጹሃን ጥብቅ የሆኑ ሴቶች ትፈልጋላችሁ ለሰማያትና ለምድር ጌታ ምላሽ ስጡ አታለለች ሴት በውበቷ ስማ አላህ ይጠብቅህና አህመድ ብን ሰዒድ ከአባቱ ይዞ እንዲህ አለ እኛ ዘንድ ኩፋ ውስጥ አንድ አቢድ የሆነ መስጂድ አዘውታሪ ወጣት ነበር መልከ ቆንጆ ዝምተኛ የሆነ አንዲት ቆንጆና ውብ የሆነ ሴት አየችው አፈቀረችውም ፍቅሯን በረታባት ከዕለታት በአንዱ ቀን መንገድ ላይ ቆመችበት እሱ ወደ መስጂድ ሊሄድ ሲፈልግ አለችው የማናግርህ አንዲት ቃል አድምጠኝና ከዛም የምትፈልገውን አድርግ ሄደ አላናገራትም ከዛም እንደገና መንገዱ ላይ ቆመችበት እሱ ቤቱ ሊሄድ ሲፈልግ አለችውም አንተ ወጣት የተወሰኑ ቃላቶችን አድምጠኝ የምነግርህን ትንሽ አቀረቀረና አላት ይህ የሚያስጠረጥር ቦታ ነው እኔ ደግሞ እጠላለሁ የጥርጣሬ ቦታ መሆኑን አለችው ወላሂ እዚህ ቦታ የቆምኩት አንተ ሁኔታ ማላውቀኝ አይደለም የምነግርህ እንዳጠቃላይ ግን ሰውነቴ ባንተ ሐሳብ ተወጥሯል በአላህ በኔና ባንተ ጉዳይ በኔና አንተ ጉዳይ አይደለም አለ ወጣቱ ወደ ቤቱ ሄደ መስጊድ ፈለገ ግን አልቻለም መስጊድ ፈለገ ሶላቱን ማወቅ አቃተው ወረቀት አነሳና ደብዳቤ ጻፈ ከቤቱ ወጣ ሴቷ እዛው ቦታ ላይ ቆማለች ደብዳቤውን ወረወረላትና ወደ ቤቱ ተመለሰ ደብዳቤው እንዲህ ነበር بسم الله الرحمن الرحيم أوكي أنت سيدهم الله تبارك وتعالى مسلم بارو سيامس يدبك بارو داقم ونجل سيملس يدبك فإذا لبس ملابسها أي أصر عليها ونجل لبسن سيلبس مالتهم سيزود تربك الله عز وجل لنفسه الله عز وجل لراسه قطاني قطان تضيق منها السماء سماي مدر ترارا من يعطب قطان زاف النفترته فمن يطيق غضب يسون قطان ما نتشعر وإني أذكره أني يعني كان أستوشفه سماي اندزي تاتلا متونبت ጋራዎች በቀለማት እንደተነከረ ሱፍ የሚሆንበትን ህዝቦች የሚንበረከኩበትን ታላቅ ከማሳደግ የበለጠ ወሳኝ ነው طريق الهداية የሂዳያ መንገድ መከተል نعمة عظيمة من نعم الله على ትልቅ ጸጋ ነው ከአላህ ጸጋዎች ለአንድ ባሪያ فإن الله ደግሞ يعطي الدنيا من يحب ومن لا ዱንያን ይሰጣል ለሚወደውም ለማይወደውም ولكن لا يختار للهداية ነገር ግን ለሂዳያ ይመርጣል والاستقامة ለኢስቲቃማም إلا من يحبهم ويصطفى የሚወዳቸውና ቀጥተኛው መንገድ ላይ ይመራቸው وإن تطع أكثر من في ምድር الأرض ያሉትን አብዛኛዎችን ብትከተል يضلوك عن سبيل ከአላህ መንገድ ያጠሙሃል قل لا يستوي الخبيث والطيب ولو أعجبك በመጥፎና መልካም አይስተካከሉም ቢያስደንቅህ ولو أعجبك كثرة الخبيث ቢያስደንቅህ የሚመጥፎ ብዛት ما كان الله يذر المؤمنين على ما أنتم አላህ عليه ለምን እናንተ እርሱ ባላችሁበት ሁኔታ የሚተው አይደለም حتى يميز الخبيث መጥፎን ከመልካም እስከሚለይ ድረስ كيف يتميزون እንዴት ነው የሚለያዩት يتميزون بالامتحانات የሚለዩት ፈተናዎች ነው بالابتلاءات በአደጋዎች بالمصاعب በመከራዎችና بالآلام በህመሞች لله عبودية የአላህ ባርነት تحقق في የሚረጋገጥ الرخاء وفي الشدة በምቾትና በችግር في الرخاء كثير يحقق العبودية لله رب በምቾት ጊዜ العالمين ብዙዎች ለአላህ ባርነታቸውን ያረጋግጣሉ أما حين تواجههم በሚገጥማቸው ጊዜ ግን امتحانات ፈተናዎች وصعوبات ከባድ ጊዜያቶች وخطوبات አደጋዎች يسقط الكثير ብዙዎች ይወድቃሉ لذلك كان من ለዚህም سنة ሲባል ከአላህ ግጋት أن يبتلي السائرين ተጋጆችን መፈተን على هذا الطريق በዚህ መንገድ ላይ لأن ምክንያቱም الثمن غالي ዋጋው ውድ ነው
ثمن الوصول إلى آخر الطريق غالي. ከመንገዱ መጨረሻ መሄጃ ዋጋ ውድ ነው። كان لابد أن يدفع الثمن ስለዚህ غالي. ውድ ዋጋ ሊከፈል ግድ ነው። ألف لام ميم. حسب الناس ሰዎች ያሰቡ እንዴ تركوا أن يقولوا አመንን آمنا በማለታቸው ብቻ ከፈተና የሚያመልጡ ولقد فتنا الذين من እነዚያን قبلهم ከነሱ በፊት የነበሩትን فلا يعلمن الله الذين እነዚያውን صدقوا የተናገሩትን አላህ በእርግጥ ያውቃል፣ አናሳነታቸው ولا يعلمن الكاذبين ውሸታሞቹንም ያውቃል፣ وما أكثرهم ብዙነታቸውን። مصداق قوله የንግግሩ ما ማረጋገጫ أكثر الناس አብዛኛዎቹ ሰዎች ولو حرصت بمؤمنين ለማመናቸው ብትጓጓም ማያምኑ። መንገዱ ليس بالسهل ቀላል አይደለም፣ ይልቁንም የተሞላ ነው بالمصائب والآلام በመከራዎችና በህመሞች محفوظ የተከበበ ነው፣ በአደጋዎችና በሐሳቦችና በጭንቀት። ولقد تنزل على الأنبياء በነብያቶች ላይ እንኳን ወርዷል። وهم أحب الخلق إلى الله እነሱ አላህ ዘንድ ይበልጥ የተወደዱ ሆነው من المصائب والآلام والله به አላህ علم. የሚያውቀውን ችግር ብቻ ያሳልፈዋል። لذلك قال ابن ለዚህም القيم ኢብኑ ቀይም እንዲህ አለ፣ አንተ የወረደ ዓላማ ባለቤት ሆይ፣ አንተ ደካማ ውሳኔ ሆይ፣ መንገዱ طريق ناح فيه ኑህ የተጓዘበት መንገድ ነው። وألقي في النار ከሊል እሳት የተጣሉበት ነው። وقطع للذبح الاستسلام እስማኤል ለእርድ የተኙበት ونزل ነው። الضر على አዩብ ላይ መከራ የወረደበት وفقد ነው። الولد ያዕቆብ ልጃቸውን وأدخل ያጡበት السجن ነው። يوسف ዩሱፍ እስር ቤት የገቡበት ነው። ونشر بالمناشر ያሕያ በመጋዝ የተጋዘበት ነው። وشج رأس الحبيب የሐቢብ ራስ የተፈነከተበት መንገድ ነው። እናንተ ግን تستعجلون ትቸኩላላችሁ። إذا نام المسافر መንገደኛው ከተኛ واستطال الطريق መንገዱ ረዥም ነው ብሎ متى يصل إلى መቼ المقصد؟ ሊደርስ ነው ከሚያስበው? السلعة غالية ዕቃ ውድ ነች። لذلك كان لابد أن يكون ስለዚህ الثمن ዋጋው ውድ ሊሆን ثمن ይገባል። غالي. ዋጋው ውድ ነው። ماذا قدموا؟ ምን አበረከቱ? قدموا كثير ብዙ አበርክተዋል። قدموا في الطريق መንገዱ ما لا ላይ يخطر على البال በሐሳቡ ልመላ الذين በርክተዋል። هاجروا እነዚህ የተሰደዱ وأخرجوا من ديارهم ከሀገሮቻቸውም የተባረሩ وأوذوا في سبيل በመንገዱም የተጠቁ وقاتلوا وقتلوا የተጋደሉም የተገደሉ كل في سبيل الثبات ሁሉ በጽናት መንገድ ላይ في سبيل ሁሉም በእርዳታ መንገድ ላይ ይህ እንዲህ خذ ለመርዳት من دمائنا اليوم ዛሬ حتى ከደማችን ውሰድ እስከምትደሰት بذلوا الأنفس በነፍስ ምትክ والمحج والأموال በሕይወትና በገንዘብ حتى ምትክ نثبت እንድንጸና لابد أن نعلم ማወቅ ይኖርብናል። ما الأجر المترتب على በጽናት الثبات የሚገኘው አጅር ምንድን ما ነው? الأجر በጽናት المترتب على الثبات የሚገኘው አጅር ምንድን ነው? وجزاهم بما صبروا በመታገሳቸው ገነትና የሐር ልብስ መነዳቸው በውስጧ ባለ አጎበር አልጋዎች ላይ ተደጋፊዎች ሲሆኑ በውስጧ ፀሐይም ጨረቃም ሲያዩ ለደጋግ ባሮች ያዘጋጅቻለሁ። ዓይን ያላየችው ጆሮም ያልሰማችው በሰውም ልብ ውል ያላለው በታላቁ አላህ ጠይቃለሁ እንዲደረሱ أسألك بالله በታላቁ العظيم አላህ ጠይቃለሁ كيف وصلوا إلى እንዴት تلك በዚህ ከፍ ያለ المراتب ቦታዎች ደረሱ? الآية تغير مجرى አያዋ القوم የሰዎችን መንገድ آية ትቀይራለች። واحدة تغير አንዲት مجرى አያ القوم የሰዎችን መንገድ ትቀይራለች። فانظر ماذا صنعت فينا الآيات ከዚያ ብዙ አያዎችን በእኛ ላይ ምን እንደፈጠሩ ተመልከት። في القرآن من ከቁርአን الأوامر ትእዛዛቶች ውስጥ إقامة الصلاة أكثر من 90 ሰላቱል መስጊድ ከዘጠና በላይ فانظر في ተጠቅሷል። واقعنا مع صلاتنا ከዛም እኛ ሰላታችን ላይ ያለን ተጨባጭ ተመልከት። الآية تغير مجرى القوم